ስለዚህ አብርሃም ስፔሻሊ አብርሃም መጥቶ እዚህ ልጁን እንዲያልፈቅድም እኔ አልፈቅድለትም። ተይ እባክሽ ጭራሽ ኧረ እባክሽ የፈለገ ነገር ቢሆን እኮ አባቱ ነው ሲጀመር ማለት ነው። የሩታ ችግሮች ማለት እናንተ ናችሁ። እቺ ልጅ እንደዛ ስታለቅስ ስትሰቃይ ያልነበራችሁ ሰዎች ዛሬ ገና ለገና መታችሁ በዚች ልጅ ህይወት ጀግና መጫወት ትፈልጋላችሁ። እኔ የእሷ ራሱ ግርም የሚለኝ ማለት ነው እንደነዚህ አይነት ሰዎችን ዝም ብላ የምታስተናግደው ነገር ማለት ነው። ሲጀመር አንቺ ማን አዛዥ ያደረገሽ? እንደውም ከዚህ ነገር ጀርባ እናንተ ናችሁ ያላችሁት ማለት ነው። ሆን ብላችሁ ወደዚህ ቤት ለመግባት ይሄንን ድራማ የምትፈጥሩት እናንተ እንደሆናችሁ ነው እየተረዱ ያለሁት ማለት ነው። ምን ማለት ነው? ሲጀመር አብርሃም መጥቶ ልጁን አያይም ማለት አብርሃም እኮ የልጁ አባት ነው። ሰሚኛለሽ? ሴትዮ ነሽ እንደውም አንቺ ማለት ነው። እግዚአብሔርን እንዴ ከየት መተሽ ነው አሁን ጀግና የምትጮቹ? እቺ ልጅ ይሄንን ሁሉ ጊዜ ስታለቅስ ሰዋታ እንደዛ መከራዋን ስታይ ያንን ሁሉ ስቃይ ስታሳልፍ አንድ ቀን አይተንሽ አናውቅም። ዛሬ ባለቀ ሰዓት በ11ኛው ሰዓት መተሽ ጀግና መጫወት ያምርሻል። በባለፈውም ስታደርግ የነበረው ነገር ቢኖር ይሄ ነው ማለት ነው። አንድ ደህና ነገር አትፈጥሪም። በቃ ሁሉ ጊዜ መተሽ ግርግር መፍጠር፣ ሁሉ ጊዜ መተሽ ነገሮችን ማበላሸት ማለት ነው። እስኪ ሰላም ስጧት። እቺ ልጅ ሌላ ነገር አይደለም የሚያስፈልጋት፣ ሰላም ነው የሚያስፈልጋት። የእናንተ ግርግር፣ የእናንተ ሻንጣ ይዞ መጥቶ እሷ ላይ ተከምሮ መኖር አይደለም የሚያስፈልጋት ማለት ነው። በዚህ መንገድ ሲጀመር የዚች ልጅ መብት ልታስከብሩ አትችሉም። እስኪ የትኛው ወንድ ነው እስኪ አብርሃምን ልጁን ከመየት የሚከለክለው? እስኪ ተናገሪ። አብርሃምን መጥቶ ልጁን ከመየት የሚከለክለው ህግ የትኛው ነው? የፈለገ ነገር ቢሆን ይህንን ነገር ከማድረግ ወደኋላ ሊል እንደማይችል በደንብ ታውቂያለሽ። አይደለም አብርሃም ይቅርና የዋንትያ ባል ማለት ነው። የምታስታውሱ ከሆነ ከሰሞኑ ፍርድ ተሰጥቶ ነበረ። የዋንትያ የልጇ አባት መጥቶ ልጁን እንዲያይ ፈቃድ ተሰጥቶታል በፍርድ ቤት ማለት ነው። አስቡት፣ ከዋንትያ ኬዝ ጋር በተያያዘ ምን አይነት ነገር እንደተነሳ ሁላችሁም ታውቃላችሁ። እና አንቺ አሁን ምንድነሽ ነው የምንለው? እግዚአብሔርን አሁን ላይ ከረፈደ መታ ያረፈደ አራዳ ለመሆን የምትሞክረው ማለት ነው። ሲጀመር ንግግርሽ አያምር። እኔ እግዚአብሔርን ትንሽ አናዳኛለች እና ስነስርዓት ይኖርሽ ሜሪ። እግዚአብሔርን አንቺ ነገሮችን ከምታስተካኪበት ይልቅ የምታበላሹ ነገር እጅግ በጣም ይበልጣል ማለት ነው። እና ከመጣሽ ጀምሮ ነገሮችን ውስብስብ ከማድረግ ውጭ የተለየ ነገር ስትፈጥሪ አይተንሽ አናቅም። እና በመጀመሪያ ደረጃ ነገሮችን ለማስተካከል መረጋጋት ይቀድማል ብዬ አምናለሁ፣ እንደኔ ማለት ነው። በአንቺ ስሜታዊነት፣ በአንቺ እንደዚህ ቱግ ማለት ልጅቷን የባሰ ችግር ውስጥ ትከቻታለሽ እንጂ አንድ ችግሯን ልትፈቺ እንደማትችይ አምሹር 100% እርግጠኛ ነኝ። ምክንያቱም እኛ እንረሳውም፣ ሾርት ሚሞሪ አይደለንም። በባለፈው ምን እንዳደረግሽ ጥንቅቅ አድርገን እናውቃለንና ይሄ ድራማሽን አቁሚ። በጣም ድራማ የሆንሽ ሴትዮ ነሽ። እግዚአብሔርን በጣም ድራማ ማለት ነው። እስኪ ወንደኝ የሆንሽ ሴትዮ ማለት ነው። እግዚአብሔርን እኔ እኮ ይገርመኛል አንዳንድ ሰው እንዲህ ምንድን ነው ግን እንደዚህ መሆን? ምን ቤት ነሽ አንቺ? አሁን ይህንን ለመናገር ምን ቤት ነሽ? አብርሃምን መተህ ልጅህን አታይም ለማለት ምን ቤት ነሽ? አብርሃም እኮ የልጁ አባት ነው። የልዑል አባት አብርሃም ነው። ይህንን ከሩታ ጋር ስለተጣላ ልትቀይረው አትችይም። ከሩታ ጋር ችግር ውስጥ ስለገባ ልትቀይረው አትችይም። የልዑል አባት ሁል ጊዜም ማለት ነው ዛሬም ነገም ከነገ ወዲያም አብርሃም ነው። እኔ በዚህ የሆንሽ ቱሪናፋ የሆንሽ ሴትዮ ማለት ነው። እግዚአብሔርን ስነስርዓት ትይዢ እንደሆነ ስነስርዓት ያዢ። ልጅቷን ተጨማሪ ችግር ውስጥ አትክትሻት። ያለባት ችግር ይበቃታል። በቃች ልጅ ሰላም ነው የምትፈልገው። እኔ እርግጠኛ ሆኜ የምነግራችሁ ማለት ነው እናንተ ነገር እየጎነጎናችሁ ተጨማሪ ችግር ታመጡባታላችሁ እንጂ ለዚች ልጅ ሰላም ልትሰጡ እንደማትችሉ እኔ እርግጠኛ ነኝ ማለት ነው። ዳኒም አንቺ ምንም በቃ ወደዚህ ወደዛ ደብቀን አሽሞንሙነን ሩታን ስለምንወድ ደብቀን ልናልፍ የምንችለው ነገር የለም። አንቺም ሆንሽ ዳኒ ለዚች ልጅ ተጨማሪ ችግር እንጂ መፍትሄ ልትሆኑ እንደማትችሉ በደንብ እናውቃለን። በቃ እኛ ሁላችንም በዚህ ሰዓት የሩታን ሰላምና መረጋጋት እንፈልጋለን። እናንተ ደግሞ ይህንን ነገር ልትሰጧት እንደማትችሉ ጥንቅቅ አድርገን እናውቃለን። ሄደሽ አሁን ተተነኩሻለሽ ይመጣሉ፣ ተተነኩሻለሽ ይመጣሉ፣ ይተነኩሳል ይመጣሉ። እቺ ልጅ በየትኛው ሰዓት ነው ሰላም ልታገኝ የምትችለው? እና ልለምናችሁ እባካችሁ ከዚች ልጅ ራቁ ፕሊዝ። ሁሉም ሰው የየራሱን ህይወት መኖር ጀምሯልና ካረፈደ በኋላ ነገሮች ሁሉ ካለቁ ከደቀቁ በኋላ መታችሁ እባካችሁ ተጨማሪ ችግር እዚች ልጅ ላይ አትፍጠሩ። ያለባት ችግር
ይበቃታል ማለት እፈልጋለሁ በዚህ አጋጣሚ። ለማንኛውም እንዴት አመሻችሁልኝ የኔ ቤተሰቦች? ደህና አመሻችሁልኝ? እኔ እኮ ስሜታዊ ሆኜ ስለማወራ እናንተንም ሰላም ማለቱን እረሳለሁኝ እና ያው የተፈጠረውን ነገር አይታችኋል ብዬ አስባለሁኝ። አንዳንድ ሰዎች ከረፈደ ይመጡና ማለት ነው እኔ ሳይቦርጅ ነኝ እኔ ጋጋ ነኝ ምናምን አይነት ሙድ ያራምዳሉ እና እረፉ እረፉ፣ እግዚአብሔርን እረፉ። እንዴ ምንድን ነው ለዚች ልጅ ተጨማሪ ችግር? በቃ ችግር የሆነ ሰው ነው ማለት ነው ዙሪያሽ ላይ ከበበሽ። እግዚአብሔርን አንድ ሰው ስሜትሽን አዳምጦ ለአንቺ ስሜት የሚጠነቀቅ ሰው የለም። በቃ የተረዳሁት ነገር ይሄ ነው። ለአንቺ ስሜት የሚያስብ የሚጨነቅ የሚጠነቀቅልሽ ሰው የለም። እግዚአብሔርን አንቺ መረጋጋት ነው የሚያስፈልግሽ በዚህ ሰዓት። አንቺ ወደ ራስሽ መመለስ ነው የሚያስፈልግሽ በዚህ ሰዓት። እናውቃለን እግዚአብሔርን ምንም ጀግና ጀግና ብትጮቺ ምንም ጠንካራ ነኝ ብለሽ እዚህ ሚዲያ ላይ መተሽ ለማሳየት ብትሞክሪ እያሳለፍሽ ያለሽው ነገር በደንብ እናውቀዋለን። ምን ያክል ከባድ ሊሆን እንደሚችል በደንብ እንረዳዋለን። ምክንያቱም እኛም ተመሳሳይ አይነት ህይወትን የምንኖር አይነት ሰዎች ነን። እኔ ፍቅሬን ባለቤቴን አጥቼ ደስተኛ ነኝ ብዬ ላስመስል አልችልም። በቃ ይጎዳኛል፣ አለቀ። ያውም ደግሞ አስቡት ፊት ለፊቴ ከሌላ ሴት ጋር እንደፈለገች ስትሆን ከሌላ ሰው ጋር እንደፈለገች ስትሆን እያየሁኝ ደህና ልሆንበት የምችልበት ምንም አይነት ምክንያት የለም። ይህንን ስሜትሽን ተረድቶ ተጋርቶ አንቺን መስመር ለማስያዝ አንቺን ለማረጋጋት ከሚሞክር ሰው ይልቅ በዙሪያሽ የሞላው ሰው ምን አይነት ነው? እንደ ሜሪ አይነት ድራማ የሚሰራ እንደ ሜሪ አይነት ከረፈደ መጥቶ አምባጓሮ የሚፈጥር ተጨማሪ ችግር ሊሆንብሽ የሚችል አይነት ሰው ነው በዙሪያሽ ተደርድሮ ያለው ማለት ነው። እስኪ ወንድ የሆነ ሰው መጥቶ እዚህ የት ልጁ ነው ያለ እንዴ? ከፈለገ መጥቶ ሊያወጣሽ ይችላል። እግዚአብሔር እንደው ምን ምትዩ? ኧረ በስመ አብ እግዚአብሔር እኔ በጣም እየገረሙኝ ነው። ብቻ ለማንኛውም ተረጋጉ። ልጅቷን መርዳት ከሆነ ትልቁ ታርጌታችሁና አላማችሁ መጀመሪያ የተረጋጋ ሰው ነው ሰውን መርዳት የሚችለው። የተረጋጋ ሰው ነው ሰውን ማገዝ የሚችለው። ስሜታዊ የሆነ ሰው ያንን ሰው ተጨማሪ ችግር ውስጥ፣ ተጨማሪ መከራ ውስጥ፣ ተጨማሪ ለቅሶ ውስጥ ይዘፍቋል እንጂ ምንም ሊረዳው እንደማይችል ግልጽ ነው። ለሁሉም ነገር መፍትሄ ሊሆን የሚችለው በመጀመሪያ ደረጃ መረጋጋት ነው። እኛ ለምንድን ነው ሩታን ተረጋጊ፣ ከስሜታዊነት ውጪ፣ ወደ ራስሽ ተመለሺ፣ እስኪ ሰከን በይ፣ ከነገሮች ውጪ፣ ራስሽን አዳምጪ፣ ወደ ልጅሽ ተመለሺ፣ ከእንደዚህ አይነት ስሜት ውጪ፣ በቃ ሁሉንም ነገሮች ባላየ ማለፍን ልመጂ፣ እንደዚህ ትኩረት የሚስብ ቦታ ላይ አትገኝ የምንለው ራሷን ማረጋጋት ስላለባት፣ ራሷን ስታረጋጋ ነው ትክክለኛ ውሳኔ ወስና ነገሮችን ልታስተካክል የምትችለው። ግን ምንድነው እየመጣ ያለው? ስሜታዊ ነርቨስ ችግር ፈጣሪ የሆኑ ሰዎች ዙሪያዋን እንደ ኮልኮሌ ከበዋት ነው ያሉትና ይቅርታ አድርጉልኝ እንግዲህ ለንግግሬ መስመር ከሳትኩ አላውቅም። ግን በጣም በድራማ የተሞሉ ሰዎች በዙሪያ ስለሞሉ ነው ይህንን ነገር እያልኩ ያሉት ማለት ነው። እኔ እንጃ ምናልባት በቃ ነገሮችን ተረጋግጬ ሳስብ ሜሪ የሆነ የራሱ የሆነ ኳሊቲ እንዳላት አውቃለሁ በነገራችን ላይ ማለት ነው። እንደዚህ አይነት ሰዎች የሚያስፈልጉበት ራሱን የቻለ ሰዓት አለ። ግን ደግሞ በእንደዚህ አይነት ሰዓት አያስፈልጉም። አሁን ሜሪ በየትኛው ሰዓት መሰለሽ የምታስፈልጊው? ገና ይሄ ነገር ሲጀመር የሄርሜላን ፀጉር ነጭቶ ከዚህ ጉዳይ ውስጥ ለማውጣት ነበር የምታስፈልጊው። አሁን ሁሉም ነገር ካለቀ ከደቀቀ በኋላ መጥቶ ዘራፍ አካኪ ዘራፍ ያዙ ይልቀቁኝ ማለት ምንም የሚያመጣው ፋይዳ እንደሌለ እንድታቂ ይፈልጋለሁ። ከዛ ውጭ ሌላ የተመለከትነው ነገር ምንድነው? እዛ የቤተሰብ ትውውቅም ተጀምሯል። ነገሮች በጣም እየነዱት ነው እና መች ነው የሩታን ጋሼና ማሚ የምንተዋወቀው? ጥሩ እያስኬዳችሁት ነው እናንተ። እዚህ ጋር ግርግር ይፈጥራሉ፣ እናንተ ትነዱታላችሁ በ180 ማለት ነው። እናንተ ናችሁ የተገለጠላችሁ። ለማንኛውም በሩታ ዙሪያ ያላችሁ ሰዎች ራሳችሁን በደንብ ተመልከቱ ለማለት ያክል ነው። ወዳችኋለሁኝ። እናንተስ በዛሬው ቪዲዮ ዙሪያ ምን ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። ከዛ ውጭ ደግሞ ምንድን ነው ሰብስክራይብ አድርጉን እንጂ ላይክ አድርጉን፣ ሼር አድርጉልን። ብዙ ቦታ ተደራሽን ነው እንዴ! ምንድን ነው ጉዱ? ለማንኛውም ወዳችኋለሁ፣ ይመቻችሁ። አዲስ ቻናል ከፍቻለሁ በነገራችን ላይ ማለት ነው እና ኮሚኒቲ ላይ ያለ ላይክ፣ ሼር፣ ሰብስክራይብ አድርጉት በእናታችሁ። ወዳችኋለሁ። እሺ፣ ይመቻችሁ።